بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد. يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه الأصول الثلاثة. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة وفي الحديث الدعاء مخ العبادة بلو مالتنا لجمرنا الشيخ محمد بن عبد الوهاب رحمه الله تعالى. نعم الشيخ محمد بن عبد الوهاب رحمه الله የኢባዳ ዘርፎችን በዝርዝር በጥቅል ማለት ነው ከተቀሰ በኋላ የኢባዳ ዘርፎችን በጥቅል ማለት ነው ከተቀሰ በኋላ ከዛም ደግሞ ከኢባዳ አይነቶች ከአላህ ጀለ አካል አንድ ነገር የሰጠውን አካል ከስልምና እንደሚወጣ ከተናገረ በኋላ ከመረጃ አንፃር ቀጥታ ማለት ነው ሸረዐ ፊ በያኒ አንዋዕ العبادة التي عدد የቆጠራትና የዘረዘራቸው የሆኑትን ማለት ነው የኢባዳ ዘርፎችን በመግለጽ ላይና ከመረጃ አንፃር ማለት ነው بذكر انواع العبادة ያኔ ማለት ነው የኢባዳ ዘርፎችን በመጥቀስና በመዘርዘር ማለት ነው ከመረጃዎች አንፃር ማለት ነው ከቁርአን ከሐዲስ የኢባዳ ዘርፍ ለመሆናቸው የሚጠቁሙ የሆኑ መረጃዎችን ሊጠቅስ ነው። ናም እንደሚታወቀው ያኔ ማኑ ለማ ذكر انواع العبادة የኢባዳ አይነቶችን ጠቅሶልናል። እንደሚታወቀው وان صرفها لغير الله جل وعلا شرك ከአላህ ጀለ አካል ማኑ መስጠት ሽርክ ነው። ማጋኒ ሽርክ ስለሆነ ማጋራት ስለሆነ ማለት ነው። ከዛ በኋላ ማኑ ሸኺየው شرع في ذكر أدلة الدعاء والخوف وما عطف عليهما ዱዓ ኢባዳ ለመሆኑ ኸውፍ ኢባዳ ለመሆኑ ቀጥሎ ደግሞ የተጠቀሱ የሆኑ የኢባዳ ዘርፎች ኢባዳ ለመሆናቸው ከቁርአንና ከሐዲስ መረጃ ሊያመጡ ነው። وفي الحديث ይላሉ ማለት ነው ሼኽ መሐመድ ብን አብዱል ወሃብ رحمه الله تعالى وفي الحديث أي ثابت في الحديث ማለት ነው። وفي الحديث ሐዲስም ላይ ደግሞ ጸድቋል አሉ። በሐዲስ ጀመሩ ዱዓ ኢባዳ ለመሆኑ وفي الحديث በሐዲስ ውስጥ አለ ምን የሚላለ መልእክተኛው አለይሂ ሰላቱ ወሰላም ብለዋል الدعاء ይሄ ልመና የሚባለው ነገር አላሁ ሱብሓነሁ ወተዓላ ማምለክ የሚባለው ነገር መለመን የሚባለው ነገር ሙኹ ማለት ነው መቅኒ ነው ይሉት ያኒ አልዒባደቲ የኢባዳዎች ሁሉ ዋና መቅኒና መንቀሳቀሻው ነው አሉ። እንደሚታወቀው መቅኒ ማለት የሰው ልጅ ማለት ነው አጥንት ማለት ነው ወይ ደግሞ መቅና ሚፍሰል የሚባሉት መለያ አጥንታችን ላይ ማለት ነው የሚገኙ ሆኖ ያኒ የሆነ ማለት ነው ያኒ ሞራ ነገር አለ ያን ባይኖር ድርቅ ብሎ ነው የሚቀረው እጃችን او ማንኛውም ሰውነታችን መንቀሳቀስ አይችልም ሲጀመር አስለን ያን መቅኒው ነው። ልክ ያን መቅኒው ወይም ደግሞ ሞራው ሁሉን የሰውነት አካላታችንን እንዲንቀሳቀስ እንደሚያደርገው ሁሉ የሰውነት አካላችን ሙሉ በሙሉ ተግባር ላይ እንዲውልና እንዲንቀሳቀስ የሚያደርገው ሞራው እንደሆነ ሁሉ فكذلك አሁንም ዱዓ የሚባለው ነገር የነህ ልመና የሚባለው ነገር የኢባዳው ዋናው ክፍል ነው ማለት ነው የተፈለገበት። ምክንያቱም الدعاء ልመና አሉ አላህን መለመን ሙኹ ያኒ መለመን ማለት ነው መቅኒ ነው አልዒባዳ የኢባዳዎች ሁሉ መቅኒና ዋናው ነገር ነው አሉ። ስለዚህ ዱዓ የሚባለው ነገር ያኒ ታላቅ የሆነ የኢባዳ ዘርፍ እንደሆነ የተናገሩ ነው። አخرجه الامام الترمذي رحمه الله የዘገቡት የሆነ ዘገባ ነው ማለት ነው። ያኒ ማለት ነው ሐዲሱ ገሪብ እና ማለት ነው ሐዲሱ ላይ መቀል ቢኖርበትም እንኳን በሌላ ሐዲስ የተደገፈ ነው። وفي روايه በሌላኛው ዘገባ መልእክተኛው አለይሂ ሰላቱ ወሰለም ብለዋል الدعاء هو العباده ዱዓ ማለት መለመን ማለት አላሁ ሱብሓነሁ ወተዓላ መጠየቅ ማለት እሱ ራሱ ዒባዳ ነው ብለዋል። الدعاء ዱዓ እኮ هو እሱ ራሱ ዱዓ የሚባለው ነገር العباده አምልኮ ነው አሉ። ስለዚህ ዱዓ ማለት ራሱ ዒባዳ ነው ብለዋል መልእክተኛው አለይሂ ሰላቱ ወሰለም። ስለዚህ በዚህ ሐዲስ መሰረት ምናለን هذا الحديث دل على ان الدعاء عباده ዱዓ የሚባለው ነገር ዒባዳ ነው። ስለዚህ ማነው ዱዓን ማለት ነው ከአላሁ ጀለ አካል فمن دعا غير الله ከአላሁ ጀለ አካል የለመነ የተጠራ የሆነ አካል ማለት ነው ያኒ فانه يكون مشركا بالله جل وعلا በአላሁ ሱብሓነሁ ወተዓላ ያጋራ የሆነ አካል ይሆናል ማለት ነው። ስለዚህ ሽርክ ነው ብለን እናለን። ስለዚህ ዒባዳ ነው። ዒባዳን ከአላሁ ጀለ አካል መስጠት ስለማይቻል ማለት ነው። ሼኽ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ያኒ የኢባዳ ዘርፎችን በዱዓ ጀመረ ማለት ነው። ምክንያቱም ያኒ ማንኛውም ነገር ማለት ነው ሁሉም ነገር ያኒ ማለት ነው ሸኺየው ሲጀምሩ مثل ዱዓ ማለት ዱዓን ይመስል ብለው ነው የጀመሩት። ስለዚህ በዱዓ ማለት ነው መረጃ አመጡ ማለት ነው። ስለዚህ እዚህ ላይ እስልምናና ኢህሳን ኢማንን በተመለከተ ወደፊት ማነው ይጠቅሷቸዋል በዝርዝር ማነው እንመለከታቸዋለን ኢንሻአላህ። ስለዚህ ማነው ያኒ ይሄ ዱዓ የሚባለው ነገር ዒባዳ ለመሆኑ ግልጽ ያለ ፍንትዋር የሆነ መረጃ ሆነ ማለት ነው። ስለዚህ ዱዓ ዒባዳ ነው ከአላሁ ጀለ አካል ማነው ያኒ ከአላሁ ጀለ አካል መጣራት ሽርክ ነው ብለን እናምናለን ማለት ነው። ምክንያቱም الدعاء مخ العبادة يعني خالص العبادة የኢባዳዋ ምርጥ ከአምልኮ ዘርፎች ምርጡና በላጩ ዱዓ ነው እያሉ ነው
ሙኹ ሸይ ማለት ኻሊሱሁ ማለት ነው። የአንድ ነገር መቅኒ የጠራው ነገር ማለት ነው። ስለዚህ ዱዓ ማለት አዱዓኡ ሁወል ዒባዳ ሲሉ አዱዓው ሙኹል ዒባዳ ብለው ሲናገሩ አይ ኻሊሱል ዒባዳ እንዲሁ ጥርት ያለው በላጭ የሆነው ዒባዳ ዱዓ ማለት ነው፣ ዱዓ ነው ብለው እየተናገሩ ነው መልእክተኛው ዓለይሂ ሰላቱ ወሰላም። ኸይረን ከዛ ቀጥሎ ማነው የምናሉ ሸኽየው ወደሊሉ ቀውሉሁ ተዓላ ነው። ደግሞ ከቁርአን መረጃ ሲያመጡ ወደሊሉ መረጃው ቀውሉሁ ተዓላ ቢማዕና ደሊሉ ሚነል ቁርአን አለ አነ ዱዓ ዒባዳ ዱዓ ደግሞ ዒባዳ ለመሆኑ ከቁርአን ደግሞ መረጃ ወደሊሉ መረጃው ቀውሉሁ ቃል ነው። ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ነው። ምን የሚለው ነው? ወቃለ ረቡኩም ውድዑኒ አስተጅብ ለኩም ኢነ ለዚነ የስተክቢሩነ አን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን ብሎ አላሁ ጀለ ዋላ ይናገራል። ኢነ ለዚነ ይላል እነዚህ አካላቶች ይላል። ናም ወቃለ ረቡኩም ብሎ አነሳ መጀመሪያ ወቃለ ብሎ አለ ረቡኩም ጌታችሁ እኮ ብሎ አለ አላሁ ስብሓነሁ ወተዓላ ብሎ አለ። ምን አለ? ኡድዑኒ ለምኑኝ አለ አላሁ ስብሓነሁ ወተዓላ። ኡድዑኒ የሚለው እኔም ብቻ ለምኑኝ ማለትን ያስይዛል። አስተጅብ መልስ እሰጣችኋለሁኝ ለኩም ለእናንተ ማለት ነው መልስ እሰጣችኋለሁኝ ቢማዕና ጥሪያችሁንና ዱዓችሁን እቀበላችኋለሁኝ እኔም ብቻ ለምኑ ብሎ አላሁ ጀለ ዋላ ያዛል። እንደሚታወቀው አላሁ ስብሓነሁ ወተዓላ ያዘዘው ነገር ሁላ በጠቅላላ ዒባዳ ነው። የሚያዘው በሚወደው ነገር ስለሆነ የሚወደው ነገር ሁላ ዒባዳ ነው። ስለዚህ ኡድዑኒ እኔም ብቻና ብቻ ለምኑኝ አስተጅብ መልስ እሰጣለሁኝ ለኩም ለእናንተ እሽላለሁኝ መልስ እሰጣችኋለሁ ብሎ አላሁ ስብሓነሁ ወተዓላ ስለተናገረ ማለት ነው። ስለዚህ በዚህ አንቀጽ መሰረት ምናልን ዱዓ ዒባዳ ነው ብለን እንላለን። ኢነ ለዚነ ይላል አላሁ ጀለ ዋላ ቀጥሎ ኢነ ለዚነ እነዚህ አካላቶች አለ የስተክቢሩን የሚኩራሩ የሆኑ አካላቶች አን ዒባደቲ እኔን ከመገዛትና እኔን ከማምለክ አን ዒባደቲ ማለት እኔን ከማምለክ ማለት የተፈለገው እዚህ ላይ አኢማዎች እንደሚናገሩት ዒባደቲ የተፈለገው አይ አን ዱዓኢ ማለት ነው፣ እኔን ከመጣራት ማለት ነው። አላሁ ጀለ ወዐላ ሰመ አላሁ ስብሓነሁ ወተዓላ አዱዓ ዒባደተን ዱዓን ዒባዳ ብሎ የጠራው ነው እንጂ የፈለገበት ኢነ ለዚነ የስተክቢሩነ አን ዒባደቲ የሚለው ዒባዳ ብሎ የጠራው አን ዱዓኢ እኔን እጃቸውን አንስተው ለመለመን የሚኮሩ ሰዎች አለ አላሁ ስብሓነሁ ወተዓላ በልዛች አድርጓል ማለት ዱዓ የማያደርግ እጁን አንስቶ ወደ አላህ ያ ረብ ብሎ የማይለምን ይሆን አካል አላሁ ስብሓነሁ ወተዓላ ማነው ይቆጣበታል። ልክ ማነው ከማ ቃለ ሻዒር ናም ኢነላህ የግደቡ ኢንተረክተ ሱአለሁ ወቡነዩ አደሙ ሂነ ዩስአሉ የግደቡ አላሁ ስብሓነሁ ወተዓላ ማነው ጥያቄን ስናቆም ይቆጣል። የአደም ልጅ ግን የሰው ልጅ ማለት ነው ሒነ ዩስአሉ የግደቡ በሚጠየቅበት ሰዓት ይቆጣል ማለት ነው። የሰው ልጅ እንዲጠየቀው ብር አንጣ አንጡ እንዲባል አይፈልግም። አላህ ግን ማለት ነው ጥየቃን ልመናን ስናቆም ይቆጣል። ስለዚህ እዚህ ላይ ምንድነው ኢነ ለዚነ እነዚህ አካላቶች ብሎ ዛተ የስተክቢሩን የሚኩራሩ የሆኑ አካላቶች አን ዒባደቲ እኔን ከመገዛትና እኔን ከማምለክ የሚኩራሩ የሆኑ አካላቶች ማለት ዒባዳ ብሎ የጠራው ዱዓን ነው። እኔን ከመለመን አን ዒባደቲ እኔን ከመለመን ያኒ የሚኮሩና የሚኩራሩ የሆኑ አካላቶች ሰየድኹሉነ ሳይገቡ አይቀሩም ጀሀነም ውስጥ ማለት ነው ሳይገቡ አይቀሩም። ዳኺሊን ማለት አይ ዘሊሊን ማለት ነው የተናነሱ ሆነው የተዋረዱ ሆነው ጀሀነም ላይ ሳይወረወሩና ጀሀነም ውስጥ ማለት ነው ሳይገቡ አይቀሩም ይላል አላሁ ስብሓነሁ ወተዓላ። በል ማለት ነው ዱዓን የሆነ አካልን ማለት ነው ይዛተበት ነው ጀሀነም ላይ ትገባለህ እያለ ነው። ስለዚህ እዚህ ላይ ወሻሂዱ ሁና እኛ ላለንበት ለሆነው ርዕስ ላይ ማለት ነው ዱዓ ኢባዳ ለመሆኑ ይህ አንቀጽ ማለት ነው ግልጽ ነው። ኡድዑኒ ሲል ማለት ነው ደሊሉን አለ አነ ዱዓ ሚማ ዩሒቡሁ አላህ ያኒ ዱዓ የሚባለው ነገር አላህ መለመን የሚባለው ነገር አላህ ከሚወደው ነገር ጭምርት ነው። ወከዛሊከ ናም አላሁ ስብሓነሁ ወተዓላ እንድንለምነው እንደሚወድ የሚለምነውን ባሪያ እንደሚወድ ማለት ነው። ያኒ ግልጽ ነው ይሄ ማለት ነው። በል ማለት ነው ያኒ ሐዲስ ላይ እንደጸደቀው መን ለም የስአልላህ የግደብ ዐለይህ ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናግረዋል። አላሁ ስብሓነሁ ወተዓላን የማይጠይቅ ይሆን አካል እጁን አንስቶ የማይለምን ይሆን አካል አላህ ይቆጣበታል አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ስለዚህ ፈደለ ዐለ አነ ዱዓ ኢባዳ ዱዓ የሚባለው ነገር ያኒ ኢባዳ ለመሆኑ ግልጽ ያለና ፍንትው ያለ የሆነ መረጃ ሆነ ማለት ነው። ናም ወደሊሉ አልኸውፊ ያሉ ወደሊሉ መረጃው ደግሞ አልኸውፊ ፍራቻ መፍራት የሚባለው ነገር ኢባዳ ለመሆኑ መፍራት ያለብን አላሁ ስብሓነሁ ወተዓላ ብቻና ብቻ ለመሆኑ መረጃው ቃሉ ቀውሉሁ ተዓላ ቀውሉሁ ቃል ነው ቢማዕና ወደሊሉ ዐለ አነሁ ኢባደቱን ሚነል ዒባዳቲል ቀልቢያ በቀልባችን ከምንሰራቸው በልባችን ከምንሰራቸው የዒባዳ ዘርፎች ውስጥ አንዱና ዋነኛው ለመሆኑ መረጃው ወደሊሉ ኸውፍ ፍራቻ የሚባለው ነገር እንደሚታወቀው በልብ ነው የሚመጣውና በልባችን ከምንሰራቸው ከሆኑት ከዒባዳ ዘርፎች ኸውፍ ነው መፍራት አላህን መፍራት ማለት ነው። ስለዚህ መረጃችን ዒባዳ ለመሆኑ መረጃው ቀውሉሁ ተዓላ የአላህ ቃል ነው አሉ ሼኽ መሐመድ ብን አብዱል ወሃብ ረሒመሁላህ።
ምን አለ አላሁ ስብሓነሁ ወተዓላ ፈላ ተኻፉሁም ይላል። ፈላ ተኻፉሁም አትፍሯቸው ይላል። እነዛ ከሃዲ የሆኑና ከሃዲዎችን ካፊሮችን ሰዎች አትፍሯቸው ይላቸዋል አላሁ ስብሓነሁ ወተዓላ መልእክተኛውንና የመልእክተኛውን ሰለላሁ ዐለይሂ ወሰለም ባልደረቦች ማለት ነው። ከሃዲዎችንና ካፊሮችን እስልምናን ያልተቀበሉ ሰዎችን አትፍሯቸው። ፈላ ተኻፉሁም አትፍሯቸው። ወኻፉኒ እኔም ብቻና ብቻ ነው ፍሩኝ ይላል። ወኻፉኒ እኔም ብቻና ብቻ ፍሩኝ እንጂ ሌላን አካል ከኔ ውጭ ያለን ከሃዲዎችን ልትፈሯቸው አይገባም ብሎ አላሁ ጀለ ወዐላ ተናገረ። ታዲያ ምንድነው ያኒ አደሊሉ አላ አነሁ ዒባዳ ቀውሉሁ ተዓላ ፈላ ተኻፉሁም ወኻፉኒ ነው። ስለዚህ አመረ አላሁ ስብሓነሁ ወተዓላ ዒባደሁ አን የኻፉህ አላሁ ስብሓነሁ ወተዓላ በዚህ አንቀጽ ባሮቹን እያዘዘን ነው እንድናደርግ እንድንፈራው አላህን ብቻ እንድንፈራ ማለት ነው። ኢዘን አላሁ ጀለ ወዐላ ያዘዘብን ነገር ሁላ ደግሞ ዒባዳ ነው። ደሊሉ አላ አነሁ ዒባዳ ማዘዙ ማለት ነው። አላሁ ጀለ ወዐላ እሱም ብቻ ወኻፉኒ እኔም ብቻ ፍሩኝ ብሎ ማዘዙ ደሊሉን አላ አነሁ ዒባደቱን ይሄ እሱም መፍራት የሚባለው ነገር ዒባዳ ለመሆኑ ግልጽ ያለ የሆነ ፍንትው ያለ የሆነ መረጃ ሆነ ማለት ነው። ናም ስለዚህ ማለት ያኔ ማለት ነው ያኔ ዒባዳ የሚባለው ነገር ማኡሚረ ቢሂ ሸርዐን ስለሆነ ዒባዳ ነው ብለን እንላለን። ከዚህ ውጭ ያለው ማለት ያኔ ፍራቻ የሚባለውን ነገር ከአላህ ውጭ ላለ አካል ማድረግ አይቻልም ማለት ነው። ኸውፈ ሲር የሚባል አለ። ዶሪህ አካባቢ ያኔ የሆነ ቀበር አካባቢ ሲሄዱ ሰዎች የሚፈሩት ፍራቻ አለ። እንደዚህ ያጠፉብናል፣ ምን ይሉብናል፣ ኢላ አኺሪሂ በላ ያወርዱብናል እያሉ ቢኹሹኢን ወተደሩዒን ማነው ቀብር ላይ የሚያደርጉት ሰዎች ስላሉ ያኔ ማነው ሚነ ሱፊይን ወልአሕባሽይን ወገይሪሂማ ሚን አህሊል ቢድዕ ወልአህዋእ እነዚህ ጥመት አንጃዎች ሱፊያ አሕባሽ ተብለው የሚጠሩ የጥመት አንጃዎች እነዚህ ማለት ያኔ የሚያደርጉት የሆነ ሽርክያት አለ። ቀብር ላይ ይሄዱና እዛ ዶሪ ላይ ሲገቡ ማለት ያኔ በጣም ያኔ ይፈራሉ። በጣም እዛ ድምጻቸውን እንኳን ማንሳት ያኔ ይፈራሉ። ሶላት ላይ ኹሹዕ የሌለው የሆነው አካል እዛ ቀብር ላይ ሲሄድ ማነው አንገቱን ይደፋል ማለት ነው። ሱብሃንአላህ ለምን? ምክንያቱም እዛ ቦታ ያን ወይ የቀብር ባልተቤት ይጎዳኛል ያኔ አደብና ስነ ስርዓት ከሌለኝ ያጠፋኛል ብሎ ማነው ስለሚያስብ ይፈራል። ይሄ የተከለከለ የሆነ ሽርካዊ የሆነ ፍራቻ ነው። አላህን ብቻና ብቻ ነው መፍራት ያለብን ማለት ነው። ናም ኸይረን ኢንኩንቱም ከሆናችሁ ይላል ቀጥሎ ሙእሚኒን እውነት አማኝ ከሆናችሁ ከሃዲያኖችን አትፍሩ እኔም ብቻ ፍሩ ይላል። ፈላ ተኻፉሁም አትፍሯቸው ከሃዲያኖችን ወኻፉኒ እኔም ብቻና ብቻ ፍሩኝ። ኢንኩንቱም ከሆናችሁ ሙእሚኒን እውነት አማኝ ከሆናችሁና ትክክለኛ አማኝ ከሆናችሁ እኔም ብቻ ፍሩ ብሎ አላሁ ጀለ ወዐላ ያዛል። ስለዚህ በዚህ አንቀጽ መሰረት ያኔ ማለት ነው በል ኸውፍ ማለት ነው አላሁ ሱብሓነሁ ወተዓላን ብቻና ብቻ መፍራት ኢማናችን ሙሉ ለመሆኑ ምልክት ነው። ለኢማናችን ሸርጥ ነው ማለት ነው። አላህ መስፈርት አድርጎታል። ኢንኩንቱም ሙእሚኒን እውነት አማኝ ከሆናችሁ እኔም ብቻ ፍሩ ነው። ስለዚህ ያኔ ከአላህ ውጭ ያለን አካል የሚፈራ የሆነ አካል ትክክለኛ እምነት የለውም ማለትን ይጠቁማል ይህ አንቀጽ ማለት ነው። ኸይረን ወደሊሉ መረጃው አዩ አረጃኢ ረጃእ ደግሞ መፈለግ የሚባለው ነገር አላህን ብቻና ብቻ ነው መፈለግ ያለብን የሚለውን ቢማዕና አላ አነሁ ዒባደቱን ቀልብያ በቀልባችንና በልባችን ከምንሰራቸው ከዒባዳ ዘርፎች ውስጥ እንደሚመደብ መረጃችን እኮ ቀውሉሁ ተዓላ የአላህ ቃል ነው። ረጃእ ማለት ተስፋ ማድረግ መፈለግ ማለት ነው። አላሁ ስብሓነሁ ወተዓላ ቁርአን ላይ ምን ይላል? ፈመን አካል ካነ የሆነ አካል ይላል አላሁ ስብሓነሁ ወተዓላ የርጁ የሚፈልግ የሆነ አካል ሊቃአ መገናኘትን ረቢሂ ከጌታው ጋር ማለት ነው። ነገ የውመል ቂያማህ ከአላሁ ስብሓነሁ ወተዓላ ፊት ማን ነው አላህ ጋር እገናኛለሁኝ ብሎ የሚያምን የሆነ አካል ይላል አላሁ ስብሓነሁ ወተዓላ። ፈመን ካነ የሆነ አካል የርጁ የሚፈልግ የሆነ አካል ሊቃአ መገናኘትን ረቢሂ ጌታው ጋር መገናኘቱን የሚፈልግ የሆነ አካል ፈልየዕመል ይስራ ለማለት ነው። ፈልየዕመል ይስራ ዓመለን ስራን ይስራ ሳሊሐን መልካምና ጥሩ ስራን ይስራ ማለት ነገ ጧት ከአላህ ፊት እቆማለሁኝ ብሎ ያመን የሆነ አካል ዝም ብሎ አይቀመጥ። ፈልየዕመል ይስራ ዓመለን መልካምና ስራን ይስራ ሳሊሐን መልካምና ጥሩ የሆነን ስራ ይስራ ያኔ ወደ አላህ የሚያቃርብ የሆነን መልካም ስራ ይስራ። ወላ ዩሽሪክ አያጋራ ቢዒባደቲ በአምልኮ አያጋራ ረቢሂ ጌታውን በሚያመልክበት ጊዜ አሐደን አንድንም አካል እንዳያጋራ ለሰው ብሎ ዒባዳ እንዳይሰራ ሰው እንዲህ ይሉኛል እንደዚህ ይሉኛል ብሎ አስቦ ሳይሆን ለአላህ ብቻና ብቻ አድርጎ ይስራ ነው። ስለዚህ ወላ ዩሽሪክ አያጋራ ቢዒባደቲ ረቢሂ ጌታውን በሚያመልክበት ጊዜ አሐደን አንድንም አካል እንዳያጋራ ብሎ አላሁ ጀለ ወዐላ ተናገረ። ወሻሂዱ መሀል ሸዳችን ለኛ ላለንበት ርዕስ ረጃእ ተስፋ ማድረግ ዒባዳ ለመሆኑ መረጃችን ፈመን ካነ የርጁ የሚፈልግ የሆነ አካል እያለን ነው። ስለዚህ ረጃእ የሚደረገው አላህን ብቻና ብቻ ነው እንጂ ከአላህ ውጭ ያለን አካል መፈለግ እንደማይችል ማነው ግልጽ ነው ማለት ነው። ኸይረን ኢዘን ማነው ረጃእ የሚለው ይሄን ይመስላል ማለት ነው። ዒባዳ ለመሆኑ ግልጽ ያለ ፍንትው ያለ ነው። ወደሊሉ መረጃው ደግሞ አተወኩሊ ተወኩል የሚባለው በአላሁ ስብሓነሁ ወተዓላ ላይ ብቻና ብቻ መመካት የሚባለው ነገር ዒባዳ ለመሆኑ መረጃችን ወደሊሉ መረጃው እኮ አተወኩሊ
ተወኩል ማለት ነው። በአላህ ላይ ብቻና ብቻ ነው መመካት። ቢማዕና የምንመካው በአላህ ብቻ ነው እንጂ ከአላህ ውጭ ባለ አካል በማንም አካል መመካት እንደማይቻል መረጃችን ዒባዳ ለመሆኑ ቀውሉሁ ተዓላ የአላሁ ስብሓነሁ ወተዓላ ቃል ነው። ምን አለ አላሁ ስብሓነሁ ወተዓላ ወዐለላሂ በአላህ ብቻና ብቻ እኮ ፈተወከሉ ተመኩ ይለናል። ወዐለላህ ማለት በአላህ ብቻና ብቻ ብለን ነው የምንተረጉመው። ምክንያቱም ተቅዲሙል መዕሙሊ ዐለል ዓሚሊ ዩፊዱል ሐስር ይላሉ ማለት ነው ኑሓቶች ማለት ነው። ወዐለላህ የሚለው ፈተወከሉ ከሚለው ተቀድሞ መምጣቱ በአላህ ብቻና ብቻ ነው። ላ ዐላ ገይሪሂ ከሱ ውጭ ከአላህ ውጭ ባለ አካል በማንም መደገፍ የለም። ስለዚህ ወዐለላህ በአላሁ ስብሓነሁ ወተዓላ ብቻና ብቻ ፈተወከሉ ተመኩ ይለናል አላሁ ስብሓነሁ ወተዓላ። ኢንኩንቱም ከሆናችሁ ሙእሚኒን እውነት አማኝ ከሆናችሁ በአላሁ ስብሓነሁ ወተዓላ ብቻና ብቻ ማነው ተመኩ አለን። ስለዚህ ማነው ተወኩል ዒባዳ ከመሆኑም አልፎ በል አላሁ ጀለ ወዐላ እምነታችን ትክክል ሊሆን ዘንዳና ትክክለኛ አማኝ ልንሆን ዘንዳ በአላህ ብቻና ብቻ መደገፍ እንዳለብን ተናገረ። ምክንያቱም በአላህ ላይ ተመኩ ኢንኩንቱም ከሆናችሁ እያለ ነው። ኢን ሸርጥያ ናት። ኢንኩንቱም ከሆናችሁ ሙእሚኒን እውነት አማኝ ከሆናችሁ እያለን ነው። ስለዚህ ለእምነታችን መስፈርት ምንድነው? ትክክለኛ አማኝ ለመሆናችን በአላህ ላይ መመካት ነው። ስለዚህ ተወኩል የሚባለው ነገር ዒባዳ ነው፣ የዒባዳ ዘርፍ ነው፣ አላህ ያዘዘበት ስለሆነ ማለት ነው። ናም ኸይረን። ስለዚህ በዚህ አንቀጽ መሰረት ምናለን ተወኩል የሚባለው ነገር ዒባዳ ነው ብለን እናለን። ቀጥሎ ደግሞ ምን አለ አላሁ ጀለ ወዐላ ቁርአን ላይ ወቀውሉሁ የሚለው ቃል አሁንም ተወኩል የሚባለው ነገር የዒባዳ ዘርፍ ለመሆኑ ይጠቁማል። ምን አለ አላሁ ጀለ ወዐላ ወመን የተወከል ይለናል። ያኔ አላሁ ጀለ ወዐላ መጀመሪያ ላይ በአላህ ላይ ተመኩ ብሎ ካዘዘ በኋላ በአላህ ላይ ተመክተን የምናገኘው ጥቅምና ፍሬ ነገርን ሲናገር ምን አለ? ወመን አካል የተወከል የሚመካ የሆነ አካል ዐለላሂ በአላህ ላይ የሚመካና አላህ አለኝ ብሎ በአላህ ላይ የሚተማመን የሆነ አካል ፈሁወ የአላሁ ስብሓነሁ ወተዓላ እኮ ሐስቡሁ በቂው ነው። ማንንም አካል አያስከጅሩም። አላሁ ጀለ ወዐላ ይበቃዋል አለ አላሁ ስብሓነሁ ወተዓላ። ስለዚህ በአላህ ላይ የምንመካ ከሆነ ያኔ ማለት ነው የክፊን አላሁ ጀለ ወዐላ አላሁ ስብሓነሁ ወተዓላ ማነው ይበቃናል። ስለዚህ ወመን የተወከል የሚመካ የሆነ አካል ዐለላሂ በአላህ ላይ ፈሁወ እሱ እኮ አላሁ ስብሓነሁ ወተዓላ ሐስቡሁ በቂው ነው፣ በቃ ይበቃዋል ብሎ አላሁ ጀለ ወዐላ ተናገረ። ስለዚህ በእነዚህ አንቀጾች መሰረት ማለት ምን እንላለን? አተወኩሉ ዒባዳ ብለን ማለት ነው ዒባዳ ለመሆኑ ግልጽ የሆነ ፍንትው ያለ የሆነ መረጃ ነው ማለት ነው። ናም ኸይረን ወደሊሉ አረግበቲ ወረህበቲ ወልኹሹዕ አሉ። ودليل مرجو دمو الرغبة رغبة مفلق ميبالو نجرنا والرهبة مفرات ميبالو نجر يعني ما نون دمي توقو رغبة مالت مكجل عندنا ورجاء قر تكرر بينو والرهبة مفرات والخشوع متنانس ميبالو نجر من التنانسو በውስጣችን ዝቅ ምንለው ለአላሁ ስብሐነሁ ወተዓላ ብቻና ብቻ ለመሆኑ እነዚህ ሶስቶቹ የዒባዳ ዘርፍ ለመሆናቸው መረጃችን አሉ። ረግባ ረህባ ኹሹዕ የሚባሉት እነዚህ ማለት ነው። መከጀል፣ መፍራት፣ መተናነስ የሚባሉት ነገራቶች ለአላህ ብቻና ብቻ ነው እንጂ ከአላህ ውጭ ላለ አካል ለማንም ማድረግ እንደማይቻል የሚጠቁመን ምንድነው? ያኔ ማለት ነው ዒባዳ ለመሆናቸው መረጃው ቀውሉሁ ተዓላ የአላሁ ስብሐነሁ ወተዓላ ቃል ነው አሉ። ሶስቶቹንም ማነው ሰብስቦ አላሁ ጀለ ወዐላ በአንድ አንቀጽ ላይ ተናግሯል። ምን አለ አላሁ ስብሐነሁ ወተዓላ ኢነሁም ካኑ ዩሳሪዑነ ፊል ኸይራቲ ወየድዑነና ረገበን ወረሀበን ወካኑ ለና ኻሺዒን ይለናል። እኔ ነቢያቶችን በተመለከተ ሲናገር ኢነሁም የሚለው አይል አንቢያ ነቢያቶች እኮ ማለት ነው የአላህ ነቢያቶች ካኑ ነበሩ ይላል አላሁ ስብሐነሁ ወተዓላ እያሞገሰና ነቢያቶችን እያወደሰ ማለት ነው ሲናገር ኢነሁም እነሱ እኮ ነቢያቶች ካኑ ነበሩ ይላል ዩሳሪዑነ የሚሽቀዳደሙ ነበሩ ይሽቀዳደሙ ነበር ፊ ውስጥ ማለት ነው አልኸይራቲ በኸይርና በመልካም ነገር ላይ የሚሽቀዳደሙ ሰዎች ነበሩ ይለናል አላሁ ስብሐነሁ ወተዓላ። ወየድዑነና እንደዚህ ማነው እኛንም ይለምኑን ነበር። ወየድዑነና ይለምኑን ነበረ እኛን ማነው ይጠይቁን ነበር፣ ዱዓ ያደርጉ ነበር። ረገበን ተስፋ እያደረጉ ማለት ነው አላህ ጀነት ያስገባናል ብለው ተስፋ አድርገው፣ ወረሀበን ፈርተውም ደግሞ ማለት ነው ከእሳት ያስገባናል እሳት ውስጥ ሊቀጣን ይችላል ብለው ፈርተው አላሁ ጀለ ወዐላን እኛን ይለምኑናል ይላል አላሁ ስብሐነሁ ወተዓላ። ወየድዑነና ይለምኑናል ረገበን ተስፋ እያደረጉና ጀነትን ማለት ነው፣ ወረሀበን ፈርተው ማለት ነው ምንም ፈርተው እሳትን ፈርተው ማለት ነው ይለምኑናል ይላል አላሁ ስብሐነሁ ወተዓላ። ወካኑ ነበሩ ለና ለኛም ነበሩ ይላል አላሁ ስብሐነሁ ወተዓላ ኻሺዒን የሚተናነሱ ነበሩ ለኛ ትእዛዝ ማለት ነው ይተናነሱ ነበር ይዋደቁ ነበር ይላል አላሁ ስብሐነሁ ወተዓላ። ናም ስለዚህ በዚህ አንቀጽ መሰረት ምን እንረዳለን ማለት ነው? እኔ
ረግባ የሚባለው ነገር መከጀል፣ ወረህባ መፍራት፣ ወልኹሹዕ የሚባለው ነገር ዒባዳ ለመሆኑ ግልጽ ነው። ምክንያቱም አላሁ ጀለ ወዐላ ነቢያቶችን እያወደሳቸው ነው። የኔ ባሮች እኮ የኔ ነቢያቶች ያኒ ነበሩ ምንድን የሚያደርጉ ነበር? ያኒ ማነው በኸይር ነገር የሚሽቀዳደሙና ወየድዑነና የሚጠሩንም ነበሩ። ረገበን ተስፋ እያደረጉና ወረህበን እንደዚህ ማለት ደግሞ እየፈሩም ማለት ነው። ወካኑ ነበሩም ለና ለኛ ኻሽዒን የሚተናነሱ ነበር ይለናል። ስለዚህ በዚህ አንቀጽ መሰረት አረግበቱ ወረህበቱ ወልኹሹዕ የሚባሉት እነዚህ ሶስቶቹ የዒባዳ ዘርፍ ለመሆናቸው ግልጽ ያለና ፍንትዋል የሆነ መረጃ ሆነ ማለት ነውና ወደሊሉ ኸሽየቲ ብሎ ይለናል። ወደሊሉ መረጃው አልኸሽያ መፍራት የሚባለው ማለት ነው። ኸሽያ ማለት ቢመዕና አልኸውፍ ማለት ነው። ያኔ ቁርአን ላይ አለያይቶ አላሁ ሱብሓነሁ ወተዓላ ስለተናገረ ነው እንጂ ኸሽያ፣ ኸውፍ፣ ረህባ እነዚህ በአማርኛ ተቀራራቢ ናቸው፣ መፍራት ማለት ነው። ስለዚህ ወደሊሉ ለኸሽየቲ ኸሽያ የሚባለው ነገር የዒባዳ ዘርፍ ለመሆኑ መፍራት ያለብን አላሁ ጀለ ወዐላ ብቻና ብቻ ያኔ ማለት ነው እንደሆነ የሚጠቁመው ማለት ነው። ቀውሉሁ ተዓላ የአላሁ ሱብሓነሁ ወተዓላ ቃል ነው። ምን አለ አላሁ ጀለ ወዐላ ፈላ ተኽሸውሁም ወኽሸውኒ ይላል አላሁ ጀለ ወዐላ ፈላ ተኽሸውሁም ከሃዲያኒ ካፊርና ከሃዲ የሆኑ አካላቶችን አትፍሯቸው። ወኽሸውኒ እኔም ብቻና ብቻ ፍሩኝ ይላል አላሁ ስብሓነሁ ወተዓላ። ፈላ ተኽሸውሁም ከሃዲ የሆኑ አካላቶችን አትፍሩ። ወኽሸውኒ እኔም ብቻ ፍሩኝ ይላል አላሁ ስብሓነሁ ወተዓላ። ስለዚህ በዚህ አንቀጽ መሰረት እኔም ብቻ ፍሩኝ ብሎ ስላዘዘ ስለዚህ ማንንም አካል ማነው መፍራት አይቻልም። አላሁ ጀለ ወዐላ ብቻና ብቻ ነው መፍራት ያለብን ብለን እንላለን። ኸሽያህ የሚባለው ነገር ዒባዳ እንደሆነ ይጠቁማል ማለት ነው። ኸይረን ወደሊሉ ልኢናበቲ ወደሊሉ መረጃው ደግሞ አልኢናበቲ መመለስ የሚባለው ነገር መጸጸት፣ ወደ አላሁ ስብሓነሁ ወተዓላ መመለስ የሚባለው የዒባዳ ዘርፍ ለመሆኑ ወደ አላሁ ስብሓነሁ ወተዓላ መመለስ፣ ወንጀል ስንሰራ መመለስ ያለብን ቢማዕና አተውባህ ወደ አላህ መንጸጸት የሚባለው ነገር ዒባዳ ለመሆኑ መረጃችን ቀውሉሁ ተዓላ የአላሁ ስብሓነሁ ወተዓላ ቃል ነው አለ። ምን አለ አላሁ ጀለ ወዐላ ወአኒቡ ኢላ ረቢኩም ወአስሊሙ ለህ ብሎ አላሁ ጀለ ወዐላ ይናገራል። ወአኒቡ ተመለሱ ይለናል። ኢላ ረቢኩም ወደ ጌታችሁ ተመለሱ ይለናል አላሁ ጀለ ወዐላ። ወአኒቡ ማለት ተመለሱ፣ ኢላ ወደ ማለት ነው። ረቢኩም ወደ ጌታችሁ ተመለሱ። ወአስሊሙ እንደዚህ ማለት ደግሞ እጅም ስጡ፣ ለሁ ለሱ ለአላሁ ስብሓነሁ ወተዓላ እጅ ስጡ። አላህ ላዘዘው ለሆኑ ትእዛዝ እጅ ስጡ፣ ተከተሉ ይላል አላሁ ስብሓነሁ ወተዓላ። ስለዚህ በዚህ አንቀጽ መሰረት ምን እያለ ነው? ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ እያለን ስለሆነ ወአስሊሙ ለሁ ለሱም ደግሞ እጅ ስጡ እያለን ስለሆነ ወአኒቡ የሚለው አላህ ተመለሱ ብሎ ያዘዘን ወደ ጌታችን ወደ አላሁ ጀለ ወዐላ ነው እንጂ ከአላህ ውጭ ወዳለ አካል መመለስ ማለት ነው አይቻልም ብለን እንላለን ማለት ነው። ስለዚህ አልኢናበቱ የሚባለው ነገር ዒባዳና ፍንትው ያለ የሆነ የዒባዳ ዘርፍ ለመሆኑ ግልጽ ያለ የሆነ ነገር ሆነ ማለት ነው። ወደሊሉ መረጃው ደግሞ አልኢስቲዓነቲ እገዛ የሚባለው ነገር እግዣኝ ማለት ነው መፈለግ ያለብን ከአላሁ ሱብሓነሁ ወተዓላ ብቻ ለመሆኑ መረጃው ቀውሉሁ ተዓላ የአላሁ ሱብሓነሁ ወተዓላ ቃል ነው ማለት ነው። ምን ይላል አላሁ ጀለ ወዐላ ቁርአን ላይ ኢያከ ነዕቡዱ ወኢያከ ነስተዒን ብሎ ይናገራል ፊ ሱረቱል ፋቲሃ። ኢያከ አንድ ሰጋጅ የሆነው አካል በሚሰግድበት ሰዓት ምን እያለ ነው? ኢያከ አንተም ብቻና ብቻ ነዕቡዱ እናመልካለን እያለ ነው። ኢያከ አንተም ብቻና ብቻ ነዕቡዱ እናመልካለን፣ ወኢያከ ባንተም ብቻና ብቻ ነስተዒን እገዛ ማነው እንፈልጋለን። የምንታገዘው ባንተ ብቻ ነው፣ ካንተ ውጭ ባለ አካል በማንም አንታገዝም ማለት ነው የተፈለገበት ማለት ነው። ናም ስለዚህ ወኢያከ ባንተም ብቻ ነስተዒኑ እንታገዛለን፣ በማንም ቢማዕና ላ ነስተዒኑ ቢገይሪክ ካንተ ውጭ ባለ አካል ማነው በሞት ሰዎች በተለያዩ ነገራቶች ብቻ ከአላህ ውጭ ባለ አካል ማለት ነው እግዣይ መጠየቅ እንደማይቻል ግልጽ ነው። ምክንያቱም አንተም ብቻ ማለት ነው ያኔ እናመልካለን፣ ወኢያከ ባንተም ብቻ ነስተዒኑ እግዣይ እንጠይቃለን እያለ ስለሆነ ስለዚህ በዚህ አንቀጽ መሰረት ምናለን ዒባዳ ነው ብለን እናለን። እስቲዓና ዒባዳ ነው ካለው ውጭ ላለ አካል ባለው አካል በሞት ሰዎች በምናምን እግዣይ መፈለግ አይቻልም። ያኔ የጥመት አንጃዎች እንደሚሰሩት ማለት ነው። ወፊል ሐዲስ ሐዲስ ላይ ደግሞ ጸድቋል። ያኒ እስቲዓና ዒባዳ ለመሆኑ ወፊል ሐዲስ ሐዲስ ላይ ደግሞ ጸድቋል። ምን አሉ መልእክተኛው ዓለይሂ ሰላቱ ወሰላም ለዐብዱላህ ብን አባስ ረዲየላሁ ዐንሁ ምን ይሉታል? ኢዛ ስተዓንተ ፈስተዒን ቢላህ ይሉታል። ኢዛ ጊዜ ማለት ነው እስተዓንተ እገዛ በፈለክ ጊዜ በሆነ ጉዳይ ላይ መታገዝን በፈለክ ጊዜ ፈስተዒን እግዣይን ፈልግ ማለት ነው ቢላህ በአላሁ ስብሓነሁ ወተዓላ ብቻና ብቻ ታገዝ ይሉታል። ፈስተዒን ታገዝ ቢላሂ በአላሁ ስብሓነሁ ወተዓላ ብቻና ብቻ እግዣይን ፈልግ እያሉ ስለሆነ መታገዝ መፈለግ ያለብን አላህ እንዲረዳን ነው እንጂ ከአላህ ውጭ ያለን አካል ማነው እገዙን ያዙኝ ልቀቁኝ ማለት ይሄ ከእስልምና አይመደብም። ስለዚህ በዚህ በሐዲሱና በቁርአኑ መሰረት ያኒ እስቲዓና የሚባለው ነገር ግልጽ ያለ የሆነ ዒባዳ መሆኑ ጠቆመ ማለት ነው። ወደሊሉ መረጃው ደግሞ አልእስቲዓደቲ እስቲዓዳ ማለት ነው መጠበቅ
መጠበቅ የሚባለው ነገር በአላህ ብቻ ነው። ኢስቲዓዛ ማለት ያኒ ወደ አላህ መጠጋት ማለት ነው። ነዓም አልኢልቲጃ ወልኢዕቲሳም ማለት ነው። ወደ አላህ መጠጋት ወተሐሩዝ ወጠለቡል ኢዓና ኢዓዘቲ መጠበቅን መፈለግ ኢስቲዓዛ ተብሎ ይጠራልና ዒባዳ ለመሆኑ መረጃው ቀውሉሁ ተዓላ የአላሁ ሱብሓነሁ ወተዓላ ቃል ነው። በአላህ ብቻ ነው እንጂ መጠበቅ ያለብን በዛፉ በድንጋዩ በቆሌው በጅኙ በምኑ እግዣይ እና ጥበቃ እንዲጠብቁን መፈለግ አይቻልም። ምን ይላል አላሁ ጀለ ወዐላ መልእክተኛውን ሰለላሁ ዐለይሂ ወሰለም ሲያዛቸው ቁል ብለህ በል ይላቸዋል። መልእክተኛውን ሲያዝ ቁል ብለህ በል አዑዙ እጠበቃለሁኝ ቢረቢል ፈለቅ ቢረቢ በጌታ ማለት ነው። አልፈለቂ በጎሁ ማለት ነው። ጠዋት ላይ በሚወጣው በሆነው ብርሃን ማለት ነው። በብርሃኑ ጌታ ማለት ነው። ጠዋት ላይ የሚወጣው ማለት ነው ጎህና ብርሃን ሱብሂ ላይ ማለት ፍንጥቅ የሚለው የሚወጣው የሆነው ብርሃን ምን ይባላል? ያኒ ፈለቅ ተብሎ ይጠራል። ስለዚህ ቢረቢል ፈለቂ ተፈልቃቂው በሆነ በተፈልቃቂው ጎህ ጌታ ማለት ነው ብለው ይፈስሩታል። ቢማዕና ማን አለ ኩሊ ሐል በብርሃኑ ማለት ነው። ያኒ አላሁ ጀለ ወዐላ በፈለገው ያኒ ማነው የሁሉም ጌታ ነው አላህ የማለት ነው። ያኒ የሁሉም በቃ ያኒ አላሁ ጀለ ወዐላ ረቡል ጀሚዕ ዓለም ላይ ያለው ነገር ሁላ ጌታ ስለሆነ የብርሃኑ ጌታ ነው አላሁ ሱብሓነሁ ወተዓላ። ስለዚህ ቁል ብለህ በል አዑዙ እጠበቃለሁኝ ብለህ በል ያኔ ማለት ነው ቢረቢ በጌታ አልፈለቂ በብርሃኑ ማለት ነው። ጠዋት ላይ በሚወጣው በሆነው ብርሃን በብርሃኑ ማለት ነው ጌታ እጠበቃለሁኝ ብለህ በል ይላቸዋል አላሁ ጀለ ወዐላ መልእክተኛውን ዓለይሂ ሰላቱ ወሰላም ማለት ነው። ስለዚህ እጠበቃለሁ ብለህ በል ያላቸው በአላህ ነው። ቢረቢል ፈለቅ በተፈልቃቂው ማለት ነው ጎህ ጌታ ማለት ነው። በጎሁ በብርሃኑ በሱ ጌታ ማለት ነው እጠበቃለሁ። እሱም ማን ነው? አላህ ነውና በአላህ እጠበቃለሁ ነው አለው ብለህ በል ያላቸው። ስለዚህ መጠበቅ ያለብን በአላህ ነው እንጂ ከአላህ ውጭ ባለ አካል ያኔ መጠበቅን መፈለግ አይቻልም። በል ማነው ሽርክ የሚሆነው ከእስልምና የሚያስወጣ የሆነ ነገር ነው። አይቻልም ማለት ነው። ኸይር ነው። ወቀውሉሁ ተዓላ የሚለውም የአላህ ቃል አሁንም ያኔ ማነው መጠበቅ ያለብን በአላህ ብቻና ብቻ እንደሆነ ይጠቁማል። ያኔ ማለት ነው ቁል ብለህ በል ይላል ደግሞ አላሁ ጀለ ወዐላ አሁንም መልእክተኛውን ዓለይሂ ሰላቱ ወሰላም ያዛቸዋል። ቁል ብለህ በል አዑዙ እጠበቃለሁኝ ቢረቢ በጌታ አናሲ በሰዎች ጌታ ማለት ነው። የሰዎች ሁላ ጌታ በሆነው ረቡ ናስ ሁወ አላሁ ጀለ ወዐላ የሰዎች ጌታ አላህ ነውና በሰዎች ጌታ ማለት ነው በአላሁ ሱብሓነሁ ወተዓላ እጠበቃለሁኝ ብለህ በል ነው ያላቸው። ስለዚህ በዚህ ማለት ነው ያኔ በዚህ ማለት ነው መሰረት በዚህ አንቀጽ መሰረት ምናለን ያኒ ማነው ኢስቲዓዛ የሚባለው ነገር ግልጽ ያለ የሆነ ፍንትዋ የሆነ የኢባዳ ዘርፍ እንደሆነ ጠቆመ ማለት ነው። ኸይረን ወደሊሉ አልኢስቲጋተቲ ወደሊሉ መረጃው ደግሞ አልኢስቲጋተቲ እርዳታ መፈለግ የሚባለው ነገር ኢባዳ ለመሆኑ ኢስቲጋሳ ማለት ጦለቡል ገውሲ ማለት ነው። እርዳታ መፈለግ ማለት ነው። ያኒ ወሆል ኢንቃዝ ሚነ ሽዳ ወያኒ ማነው ከችግርና ከመከራ ማለት ነው። ኢስቲጋታ የሚባለው ነገር ወቅተ ሽዳ ነው። የሆነ መከራ ላይ አጣብቂኝ ውስጥ ስንገባ ጭንቀት ውስጥ ስንገባ በዛን ሰዓት ከዛ ጭንቀት ነፃ እንዲያወጡን መፈለግ በአላህ ብቻና ብቻ ነው እንጂ ከአላህ ውጭ ባለ አካል የሞቱ ሰዎችን እየጠራን በዛፉ በድንጋዩ በቆሌው በመላእክታው በምኑም ቢሆን ኢስቲጋሳ ማድረግ አይቻልም። ይሄ عند الأحباش አህባሽዩን ተብለው ከሚጠሩት ሰዎች ዘንድ ይሄ ይበቃል የሚሉት አልአህባሺ እኔ አብዱላህ አልሐረሪ ኪታቡ ላይ ማነው ይፈቅዳል የጁዙ ኢስቲጋሰቱ ቢአልአምዋት በሞት ሰዎች እርዳታ መጠየቅ ይቻላል የሚሉት ሶራሐተን ይሄ የተበላሸውን አባባላቸው ነው። በል አልኢስቲጋሰቱ ቢልአምዋት ሙኽሪጁ ሚን ሚለቲል ኢስላም ከእስልምና የሚያስወጣ የሆነ መንገድ ነው። ያኒ ከእስልምና የሚያስወጣ የሆነ የሽርክ አይነት ነው። ስለዚህ ሽርኩን አክበር በአላህ ላይ ማጋራት ነው። ልንጠነቀቅ ይገባል። ስለዚህ ኢስቲጋሳ ማድረግ ያለበት በአላሁ ሱብሓነሁ ወተዓላ ብቻና ብቻ ነው። መረጃችን ታዲያ ኢባዳ ለመሆኑ ቀውሉሁ ተዓላ የአላህ ቃል ነው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም ይላል አላሁ ሱብሓነሁ ወተዓላ ቁርአን ላይ ኢዝ ተስተጊሱነ ኢዝ የሚለው ቢማዕና ኡዝኩር ማለት ነው። አውሳላችሁ ይላል መልእክተኛውን ዓለይሂ ሰላቱ ወሰላምን አላሁ ጀለ ወዐላ ያዛቸዋል። ኢዝ ተስተጊሱነ እርዳታ በፈለጋችሁ ጊዜ ማለት ነው የተከሰተውን ነገር ባናወራ እኔ ንገራችሁ ይላል። ተስተጊሱን ያኒ ተጥሉቡነ አልገውሰ ማለት ነው። አሲን ወታኡ ለቲ ተዱሉ ዐለ ጠለብ ይላሉ ኑሃቶች ማለት ነው። እና ኢዝ ተስተጊሱን የሚለው ቢማዕና አይ ተጥሉቡነ አልገውሰ ማለት ነው። እርዳታን በፈለጋችሁ ጊዜ ጭንቅ ጥብ ብሏችሁ እርዳታን በፈለጋችሁበት ሰዓት ረበኩም ጌታችሁን እርዳታ በጠየቃችሁበት ሰዓት መልእክተኛው ዓለይሂ ሰላቱ ወሰላም ፊ ገዝወቲ በድር ወፊ ገዝወቲ ሁነይን በእነዚህ ዘመቻዎች ላይ በጣም ተጨንቀው ነበር ማለት ነው። ሐታ ራሱ ዱዓ አድርገው ነበር አላሁመ አንጅዝሊ አላሁመ ኢንቱህሊክ ሃዚሂል ኢሳበተ ላ ቱዕበድ ፊል አርዲ አበደን ብለው ማለት ነው። በጣም አደጋ ላይ ወርቀው ነበርና ዱዓ አድርገው ነበር። እጃቸውን ሐታ የለበሱት የሆነው ጋቢ እስከሚወርቅ ድረስ ዱዓ አድርገው ነበር። አላህ ሆይ እርዳኝ እያሉ ማለት ነው። የውመ በድር ማለት ነው የበድር ዘመቻ ጊዜ ማለት ነው። በጣም ሙሽሪኮች ከፍተውባቸውና በጣም ጥቃት አድርሰውባቸው ነበርና በዛን ሰዓት አላህ ሆይ እያሉ ማለት ነው። ናም ያኔ ማለት ነው የውመ በድርና ሁነይን ዘመቻም ላይ እንደዚሁ ተከስቷል ማለት ነው።
በጣም አደገኛ የሃይማኖት ጦርነት ነበርና የዛን ሰዓት ማነው ጭንቅ ጥብብ ብሏቸው ማነው ዱዓ አድርገው ነበርና አላህ ምን አለ ኢዝ ተስተጊሱን እርዳታ በፈለጋችሁ ጊዜ የሆነውን ነገር አውሳላቸው ረበኩም ጌታችሁን እርዳታ በፈለጋችሁ ጊዜ ጭንቅ ጥብብ ብሏችሁ ጌታችሁን እርዳታ በጠየቃችሁ ጊዜ ፈስተጃበ እሻላችሁ ለኩም ለእናንተ እሻላችሁ ተቀበላችሁ ጥሪያችሁን ወይም እስቲጋሳ ወይም እርዳታ መለመናችሁን እሻላችሁ ተቀበላችሁ ረዳችሁ ማለት ነው። አላሁ ጀለ ወዐላ መላእክቶችን አውርዶ ከዛ በኋላ አሸነፉ ማለት ነው። መጨረሻ ላይ አላኩል ያህል ሙስሊሞች አሸነፉ በመላእክት ያኒ ማን ነው ከሰማይ ያኒ ተከታታይ የሆኑ መላእክቶችን አውርዶ ቀጥታ ማን ነው ሱሐቢዩ ይናገራል። እንደዚህ ሰይፍን ቃጣ ሳደረገው ቅንጥስ ይላል ዝም ብሎ እኔ ሳልመታው ይላል። ምንድነው ያው በቃ መላእክቶች እየመቱ ነው እና መላእክቶች ያገዟቸው አላሁ ጀለ ወዐላ ረዳቸው። እነዚህ ላይ ያኒ መሐል ሸሪው ምንድነው ኢዝ ተስተጊሱና ረበኩም ጌታችሁን እርዳታ በፈለጋችሁ ጊዜ ነው አለው እንጂ ያኒ እኔ እገሌ የሚባለውን ወልይ እገሌ የሚባለውን ያኒ ማን ነው ነብይ እገሌ የሚባለውን መላእክት አላለም። ጌታችሁን እርዳታ በፈለጋችሁበት ሰዓት ነው አለው። ስለዚህ እስቲጋታ የሚባለው ነገር ግልጽ ያለ የሆነ ፍንትው ያለ የሆነ የዒባዳ ዘርፍ ለመሆኑ ግልጽ የሆነ አንቀጽ ነው ማለት ነው። ጌታችንን አላሁ ጀለ ወዐላ ብቻና ብቻ ነው እስቲጋታ መጠየቅ ያለብን ነው። ወደሊሉ መረጃው ደግሞ አዘብሒ ማረድ የሚባለው ነገር እርድ የሚባለው ነገር ለአላሁ ሱብሓነሁ ወተዓላ ብቻና ብቻ ለመሆኑ ካለው ጭላላ አካል ማረድ እንደማይቻል ቀውሉሁ ተዓላ አላሁ ሱብሓነሁ ወተዓላ ቃል ነው። ምን ይላል አላሁ ጀለ ወዐላ ቁርአን ላይ ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ብሎ ማለት ነው። አላሁ ጀለ ወዐላ መልእክተኛውን ዓለይሂ ሰላቱ ወሰላምን ያዛቸዋል። ቁል ብለህ በል ይላቸዋል። ለሰዎች ንገራቸው ኢነ ሰላቲ ስግደቴ እምሰግደው ሶላት ወኑሱኪ እርድ ማለት ነው የማርደውም ወመሕያየ እንደዚሁ ማለት ነው ደግሞ በህይወት የምያለሁ የምሰራቸው መልካም ስራዎች ወመማቲ ሞቴም ማለት ነው እምሞትበትም ያኔ ማለት ነው እየሰራሁ የምሞትበት የሆነው መልካም ስራ ሊላሂ ለአላሁ ሱብሓነሁ ወተዓላ ብቻና ብቻ ነው ብለህ ንገራቸው። ረቢል ዓለሚን ለዓለማቱ ጌታ ለሆነው ለአላሁ ጀለ ወዐላ ብቻና ብቻ ነው ብለህ ንገራቸው። ላ ሸሪከ ፈጽሞ ማለት ነው ተጋሪ የለውም ለሁ ለሱ ለአላሁ ሱብሓነሁ ወተዓላ ተጋሪ የለውም ብለህ እኔ ንገራቸው። በአምልኮ የሚጀጋራው ማለት ነው እያለ ስለሆነ መሐል ሸሪዓችን እዚህ ላይ ምንድነው ቁል ኢነ ሶላቲ ወኑሱኪ ኑሱክ የተፈለገበት እዚህ ላይ ዘብህ ሊልሐይዋናት እንስሳቶችን ማረድ ስለሆነ ስለዚህ ወኑሱኪ እርዴ እማርደው ለአላሁ ሱብሓነሁ ወተዓላ ብቻና ብቻ ነው በል እያለ ስለሆነ ስለዚህ እርድ የሚባለው ነገር ለአላህ ነው እንጂ ከአላህ ጭላላ አካል በዛፉ በቆሌው በጅኙ ለምኑ ማለት ነው በቀይ በየቀብሩ ማረድ አይቻልም። በል ይሄ ከእስልምና የሚያስወጣ የሆነ ነገር ነው፣ ሽርክ ነው ብለን ነው የምንለው ማለት ነው። በዛፉ በድንጋዩ ማረድ ማለት ነው። ወሚነ ሱነቲ ከሐዲስ ደግሞ መልእክተኛው ዓለይሂ ሰላቱ ወሰላም ምን ብለዋል? ለዐነ አላሁ መን ዘበሐ ሊገይሪላህ ብለው መልእክተኛው ዓለይሂ ሰላቱ ወሰላም ተናግረዋል። ለዐነ አላህ አላሁ ሱብሓነሁ ወተዓላ ማነው ያኒ ይርገመው ብለዋል፣ ወይም ደግሞ የአላህ እርግማን ይውረድበት ብለዋል። መን አካልን ዘበሐ ያረደ የሆነን አካል ሊገይሪላህ ከአላሁ ጭላላ አካል ያረደ የሆነን አካል የአላህ እርግማን ይውረድበት፣ አላህ ከጀነቱ ያባረዋሉ መልእክተኛው ዓለይሂ ሰላቱ ወሰላም። ለዐነ አላህ ከጀነቱ ያባረው ይርገመው አሉ። ለአና ከአላህ ዘንድ ከጀነት ማባረር ስለሆነ ማለት ነው። ለአን አላህ ይርገመው መን አካልን ዘበሐ ያረደ የሆነን አካል ሊገይሪላህ ከአላሁ ጭላላ አካል ያረደ የሆነን አካል የአላህ እርግማን ይውረድበት አሉ። ስለዚህ ከአላሁ ጭላላ አካል ማረድ አይቻልም፣ በል ሽርክ ነው ብለን ነው የምንለው። ዘብህ የሚባለው ነገር ዒባዳ ነው ብለን እንላለን። ወደሊሉ መረጃው ደግሞ አነዝሪ ስለት የሚባለው ነገር ዒባዳ ለመሆኑ ስለት የሚባለው ለአላህ ብቻና ብቻ ነው እንጂ ከአላሁ ጭላላ አካል ለማንም ስለት መግባት እንደማይቻል የሚጠቁመን ቀውሉሁ ተዓላ የአላሁ ሱብሓነሁ ወተዓላ ቃል ነው። ምን አለ አላሁ ጀለ ወዐላ ቁርአን ላይ ዩፉነ ቢነዝሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢረን ብሎ አላሁ ጀለ ወዐላ አማኞችን በተመለከተ ይናገራል። ዩፉነ ይሞላሉ አለ አላሁ ሱብሓነሁ ወተዓላ ቢነዝሪ በስለታቸው ይሞላሉ። አማኞች እኮ ስለት በተሳሉ ጊዜ ይሞላሉ፣ ስለታቸውን ይሞላሉ አለ። ወየኻፉነ ይፈራሉ የውመን ቀንን እኮ ይፈራሉ፣ ካነ የሆነውን ቀን ይፈራሉ፣ ሸሩሁ የዛ ቀን ማለት ነው መጥፎ ነገር መጥፎ ስራ አሁን ተደብቀን የሰራነው መጥፎ ወንጀል የዛኔ ማለት ነው ሙስተጢረን ግልጽ ይወጣል ማለት ነው። ስለዚህ ወየኻፉን ይፈራሉ የውመን ቀንን ይፈራሉ፣ ካነ የሆነውን ቀን ማለት ነው ሸሩሁ የዛ ጊዜ የዛ ተንኮል የዛ ቀን ተንኮል ሙስተጢረን ግልጽ የሆነና ግልጽ ይወጣ ማለት ነው። በዛን ሰዓት ተደብቀን የሰራነው ማንኛውም ወንጀል ሁሉም ሰው እያየ ግልጽ ይሆናል ማለት ነው። ስለዚህ ያኔ ማለት ነው ያንን ቀን እየፈሩ ነዘራቸውን ይሞላሉ አለ። የኔ ባሮች አማኞች እኮ መልካም ባሮች የኔ ባሮች ማለት ነው ነዘራቸውን ስለታቸውን ይሞላሉ እያለ እያሞገሳቸው ስለሆነ አላህ ደግሞ ያሞገሰበት ነገር ሁላ ምንድነው ዒባዳ ነው። ስለዚህ ነዘር የሚባለው ነገር ዒባዳ ነው። በዚህ አንቀጽ መሰረት ነዘር ማለት ነው ዒባዳ ነው፣ ያኔ አምልኮ ነው። ከአላህ ጭላላ አካል መግባት አይቻልም። የልክ ማነው ለምሳሌ ወደ ዶሪሆች ወደ ቀብሮች እየተሄደ ያኔ ማነው አህባሽ ሱፊያዎች እንደሚሰሩት ማነው እነሱ ማነው
ሴቶቻቸውም ሁላቸውም ይሄዱና ቀብር ላይ ማነው ልጅ ከሌላት ልጅ ማለት ነው ስጡኝ ብላ ቀብሩን ሄዳ ትጠይቃለች። የዚህ ቀብር ባልተቤት እባክዎ ልጅ ስጡኝ ብላ ያኔ ማነው ተስላ ትመጣለች። ከዛ ደግሞ ማነው አላሁ ሱብሃነሁ ወተዓላ ልጅ ቢሰጣት ተመልሳ ደግሞ እዛ በግ ወስዳ እዛው ቀብር ላይ ታርዳለች። ነዑዙ ቢላህ ይሄ ሽርክ ነው። ስለዚህ ነዝር ካለው ጭላዳ አካል አይተረግም። ስለት የሚገባው ለአላሁ ጀለ ወዐላ ብቻና ብቻ ነው የሚል ነው ማነው የዛሬው ድረሳችን። ሀዛ ወላሁ አዕለም። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። እስከዚህ ድረስ ማነው ይበቃናል ኢንሻአላህ።